መርጦ ጥቁር አንበሳ ተመደበ። የቅድመ ሕክምና ትምህርቱን 4 ኪሎ ጨርሶ ጥቁር አንበሳ ተዛወረ። የመጀመሪያዎቹን 2 ዓመታት መጨረስ አበሳ ነው የሆነበት። ትምህርቱ ድርቅ ያለ ብቻ ሳይሆን ፋታ የማይሰጥ ነው። አብዛኞቹ አስተማሪዎች ደግሞ ዶክትሬት ያላቸው አውሬዎች እየመሰሉት ነው። በተማሪ ስቃይ የሚደሰቱና ሰው ለመጣል የተቀጠሩ ነው የሚመስሉት። በአጠቃላይ በአካባቢው ደስተኛ ሰው የሌለ መሰለው። ቤቱ ከወታደር ቤት ጋር ይቀራረባል። ከጦር ሜዳ የሚለየው እዚህ ሰው የሚሞተው በጥይት ሳይሆን በበሽታ መሆኑ ነው። ተማሪ መሆን ደግሞ በእዙ ሰንሰለት ዝቅተኛው ደረጃና የማይወጣ ዳገት ያህል ከባድ ነው። በዚያ ላይ ምግቡና ማደሪያው ስቃውን ለማክበር ተብሎ የተዘጋጀ ሌላ የማሰቃያ መንገድ ነው መስሎ የታየው። በዚህ ሁኔታ እያለ ነው ሕክምና ለኔ አይደለም ወደሚለው ውሳኔ የደረሰውና ራሱን መፈለግ የጀመረው። በዚህ ጉዳይ ላይ ከሳራ ጋር ብዙ አውርተዋል። አዲስ አበባ በመጣች ጊዜም ጥቁር አንበሳን አስጎብኝቷታል። ብዙ ለማውራትም ጊዜ ነበራቸው። በውሳኔው የቆረጠ እንደሆነ ካየች በኋላ በውጭ ሀገር ትምህርት ቤት ፍለጋ እንደምታግዘው ቃል ገባችለት። ትምህርት ቤቱንና የሕክምና ትምህርቱን እንዲጠላ የበለጠ አስተዋጽኦ ያደረገ ሌላም ጉዳይ አለ። ከማንም ጋር ገልጦ ያላወራው። ይኸውም የቅርብ ጓደኛውና በልቡም እጅግ ያፈቅራት የነበረችው ልጅ ትምህርቷን አቋርጣ አሻፈረኝ ብላ በዕድሜ እጅግ የሚበልጣትን ከአሜሪካ የመጣ ሰው አግብታ መሄዷ ነው። ዓመቱ ከመጠናቀቁ በፊት ትምህርቱን አቋርጦ እንግሊዝ ሀገር ስኮላርሺፕ አግኝቶ ሄደ። ዩኒቨርሲቲው የተቀበለው በኢኮኖሚክስ ትምህርት ነበር። እዚያ በቆየበት ጊዜ ግን በአብዛኛው የታሪክ የፍልስፍናና የሳይኮሎጂ መጻሕፍትን በብዛት በማንበብ ጊዜውን ስለሚጠቀም በዋናነት የሄደበትን ትምህርት እንደ ነገሩ ነበር የሚማረው። አንድ ለአጭር ጊዜ ለማስተማር ከካናዳ የመጣ የታሪክ ፕሮፌሰር ፍላጎቱን ስላየ ያለውን ክሬዲት ይዘውለት ታሪክና ፍልስፍናን አጣምሮ የሚያጠናበትን መንገድ እንደሚያመቻችለት ተስፋ ሰጠው። ይህም ካሰበው በላይ በአጭር ጊዜ ተሳክቶለት ጉዞውን ወደ ቶሮንቶ አቀና። ቶሮንቶን በጣም ነው የሚወዳት። ጽድት ያለችና የዓለም ሕዝቦች ሁሉ የሚወከሉባት በባህል የበለጸገች ከተማ ናት። የአውሮፓና የአሜሪካ ውህደት አላት። ሰውንም ከአውሮፓ ይልቅ ተግባቢና ለውጭ ሰው ልበ ክፍት ሆኖ ነበር ያገኘው። ትምህርቱንም እንዳሰበው በ2 ዓመት አጠናቆ የመጀመሪያ ዲግሪውን በኢኮኖሚክስ ያዘ። ታሪክና ፍልስፍናን ማይነር አድርጎ መማር ችሎ ነበር። በዛው ቀጥሎ ኮሚኒቲ ዴቨሎፕመንት ኤንድ ግሎባል ሊደርሺፕ የህብረተሰብ ልማትና ዓለም አቀፍ አመራር በማስተርስ ደረጃ አጠና። የጥናት ጽሑፉን አፍሪካውያን በዓለም አቀፍ የመሪነት እርካብ ላይ ድሮና ዘንድሮ በሚል ታሪክን የተመረኮዘ በፍልስፍና የተቀመመ ወጥና ኦሪጂናል ሥራ ነበር። በሥራው በጣም በመመሰጣቸው የፒኤችዲ ዕድል በቀላሉ ቢሰጡትም እስኪ ደግሞ የተማርነውን መሬት ረግጠን እንፈትሸው ብሎ ነው ወደ አገር ቤት የተመለሰው። በመሃል አንድ ጊዜ ሳራ ስታገባ ለ2 ሳምንት አሜሪካ ሄዶ ጎብኝቶ ነበር። አሜሪካ ከኑሮ አኳያ ብዙ የሚወደድ ነገር እንዳለ ቢያይም ስራው እዚሁ ኢትዮጵያ ነው የተቆለለው ብሎ ስላመነ የእርሱ ምርጫ አሁንም እዚሁ ኢትዮጵያ መኖር ሆኗል። የውጭ ኑሮን ብርቅና ብርቅርቅ ነው የሚለው። ስጋ አድማቂ ነፍስ አድቃቂ ስለሆነ ነው እንዲህ የምለው ይላል። እንግዲህ አሁን ወደ 4 ዓመት ግድም ሊሆነው ነው ትምህርቱን ጨርሶ ወደ አገር ቤት ከተመለሰ። መጀመሪያ ላይ የአፍሪካ ኢኮኖሚ ኮሚሽን ኢሲኤ ነበር ሥራ የጀመረው። ደሞዙ ጥሩ ቢሆንም ድርጅቱ የገንዘብና የሰው ጠር ነው ይላል። ሥራው እንደ ክፉ ጌታ ሠራተኞቹን በሚሰጣቸው ምቾት ጠፍሮ ዓላማውና ውጤቱ ለማይገባቸው ሥራ የዕድሜያቸውን እፍታ እያስገበረ ራሱን አደልቦ የሚኖር ድርጅት ነው ባይ ነው።
ለኢሲኤና በኢሲኤም የሚወጣው ገንዘብ ለድሃው ሕዝብ በጥሬው ቢከፋፈል የተሻለ ኢኮኖሚያዊ እድገት መርታ በድሃ ሀገሮች ዘንድ ይታይ ነበር እያለም ይቀልዳል። በትልቅ ተራራ ላይ ትንሽ ቤት ከሠራ ሰው ይልቅ ትንንሽ ድንጋዮችን ተጠቅሞ ትልቅ ሕንፃ የሠራ ነው ትልቅ ሰው ይላል። ስለዚህም አነስ ባለ ድርጅት ውስጥ ፋይዳ ያለው ተለቅ ያለ ሥራ መሥራት ይችላለሁ ብሎ ነው አሁን የሚሠራበት መሥሪያ ቤት የገባው። ጣሪያው እንደ ሰማይ በራቀ መሥሪያ ቤት ወለል ላይ በመንፈራፈር እጅግም ለውጥ ማምጣት አዳጋጅ ነው ይላል። ከዚህም በተጨማሪ በችግሩ ፏፏቴ እየተደነቁና እየተጨነቁ ከመኖር ወደ ስሩ ወደ ምንጩ ጨክኖ መድረሱ ነው የመፍትሄው ከፊል ሥራ ብሎ ስለሚያምን አብዛኛውን ጊዜውን ታሪክን፣ አስተሳሰብን፣ እምነትንና የተለያዩ አካባቢዎችን በማጥናት ነው የሚያውለው። አሁን ደግሞ የአስተሳሰብና የአእምሮ ተግባር መዛባትና መበላሸት ነው የአብዛኛው ችግር መንስኤና ምንጭ ብሎ ወደ ማመኑ ደርሷል። አስተሳሰባችን የችግሩ ምንጭና መንስኤ ብቻ ሳይሆን ገፈት ቀማሽም ነው የሚለውን እይታም ይቀበላል። ከመፍትሄ አንጻር ግን ከአእምሮና ከአስተሳሰብ ለውጥ ያልጀመረ ሥራ ፋይዳ ያለው ለውጥ ያመጣል ብሎ አያምን። አስተሳሰብና አእምሮ ደግሞ የሰውን ሕይወት የሚመራ በሰው ውስጥ ያለ አቅጣጫንና መድረሻን ወሳኝ ነገር ነው። ስለዚህም ግዙፉ ሥራ ያለው አገር ምድሩ ላይ ሳይሆን ሰው ጭንቅላት ላይ ነው ባይ ነው። የቀረባቸውን ሁሉ በአንድም በሌላም የተነጠቀው መልአኩ ልቡን ለማንም በቀላሉ መስጠት አይሆንለትም። በቀላሉ የሚወደድ ጠባይ መልካም ዕውቀተ ብዙ ቢሆንም ልቡን ግን አርቆ ነው ማንም ከማይደርስባት ከጨረቃ ባሻገር ከጠፈሩ የሰቀላት። ልቡ ደግሞ የጠፈሩን ቅዝቃዜ ያልወደደችውን እንደ ቦቢ ለጥ ብላ የተኛች ብትመስልም እንደ ማሙሽ የሞቀ ቤትና የሌላ ሰው የልብ ምት ማዳመጥና ጠጋ ብላ መኖር ትመኛለች። ይህን ሁሉ የቀሰቀሰው ደግሞ ለጊዜው ለመላኩ ፍንትው ብሎ ባይታየውም ለማየትም ባይፈልግ በሶለን ሕመም ሳቢያ ድንገተኛው የሶሎሜ መሄድ የፈጠረው የውስጥ ነውጥ ነው። ዛሬ ምንድነው ነገሩ? አቶ መላኩ ፍልስፍና በዙ። ወይ ቦቢን ወይ ማሙሽን መሆን ነው። ባይነዘንዙኝ ጥሩ አይመስሎትም አለ ለሌላ ሰው እንደሚያወራ ሁሉ በመስታወት ውስጥ ያለውን እሱኑ ራሱን እየተመለከተ። ቦቢንማ ሆነ ብዙ ኖርክ እኮ አሁን እንደገና የማሙሽን ሕይወት ለመኖር ጊዜው ይመስለኛል አለ ከመስታወቱ ውስጥ ያለው ምስለ መላኩ ለባለ ምስሉ እውነተኛው መላኩ። አንተማ ቀልድ ምን አለብህ? ከመስታወት ጀርባ ምን ችግር አለ? እኛ ነን እንጂ እዚህ አንተና እነዛ ስዕሎችማ አይሞቃችሁ አይበርዳችሁ አለ ሙግቱን እያጠናከረ። እንዴት ባክህ? እስኪ ሳቅ፣ እኔም እስቃለሁ። ካለቀስክ እኔም አለቅሳለሁ። እኔ እኮ አንተም ያንተም ነኝ። እንዲያውም ምስኪኑ እኔ አንተ ከሆንከው በላይም ውጭም እኮ መሆን አልችልም። ባይገርማ አንተ ከሌለህ እኮ እኔም የለሁ። አንተ ግን አሁን ሲነጋ ደስ እንዳለ ነው ዘንጠህ ደስ ወዳለ መሄድ ትችላለህ። እኔና እነዚህ ስዕሎች ግን ሁሌም እዚህችው መኝታ ቤትህ አንተ እንደሆንከው ሆነን ነው የምንጠብቅህ ሲለው ምስሉ ወይ ጣጣ። እሺ እኛ ምስለ መላኩ እንግዲህ ምን ላድርግ ማለት ነው ሲል ቀበል አድርጎ ፍርሃትህ ከከተተህ የእንቅልፍ ዓለም ውጣ። እንቅልፍ የሽሽት ዓለም ሳይሆን የረፍት ሰዓት ነው። አንተ ግን ይሄው ብዙ ጊዜ ሆነህ እኮ በመፈላሰፍና በገዛ ጭንቅላት ውስጥ ተደብቀ ባለፈው ዘመን ላጣሃቸው የልብህ ተጣማሪዎችና የሕይወት ትርጉሞች ብቸኛው መልስ ልብህን በድፍረት ሰጥተህ ልባቸውን በፍቅር የምትቀበላቸው ሌሎች ሰዎች ናቸው። ጥሩ ፍልስፍና ነው እንደ ማውራት ቢቀል ብሎ ጥርሱን ብልጭ ለማድረግ ሲሞክር ምስሉ ግን አሁንም ኮስተር እንዳለ ነው። ባይገርም አንተ መኝታ ቤት ውስጥ ያሉት የቦቢና የማሙሽ ስዕሎች ብቻ ናቸው እድሜ ልካቸውን ከእንቅልፋቸው የማይነቁ ከመሬት ተጣብቀው ከእናታቸው ጀርባ ሳይወርዱ እንዳንቀላፉ እድሜያቸውን የሚጨርሱ።
በእውኑ ዓለም ግን ቡችላዋ ቦቢም ሆነች ሕፃኑ ማሙሽ አድገው እነሱም ባለቡችላና ባለማሙሽ የሆኑ አዋቂ ነዋሪዎችና ደስተኞች ናቸው አለ ምስለ መላኩ። ዛሬ ለመጀመሪያ ጊዜ ምስለ መላኩ ከመላኩ ጋር ተሟግቶ ሊያሸንፍ ነው መሰል። ክርክሩን ቀጠለ። አሁን አንዴ ፍልስፍና፣ አንዴ ታሪክ፣ አንዴ ኢኮኖሚክስ፣ አንዴ ዓለም አቀፋዊ አመራር እያልክ በየአገሩ በየኮሌጁ ዞረህ ስንት መጽሐፍ አነበብክ? የኢትዮጵያ ሕዝብ ጭንቅላትና አስተሳሰብ ነው መቀየር ያለበት፣ አለበለዚያ አገር አይቀየርም። ለዘመናት ከተኛንበት የአስተሳሰብና የድህነት እንቅልፍ ልንነቃና ራሳችንን ፈልገን ማግኘት አለብን ምናምን ትላለህ አይደል? መላኩ ዝም ብሎ ምስሉ ላይ አፍጥጦ መስማቱን ቀጠለ። ግን አየህ፣ አንተ ራስህ ማንም ሊያነቃ በማይችል ጥልቅ እንቅልፍ ውስጥ ትገኛለህ። የቡችላና የሕፃን ስዕል ጧት ማታ እያየህ አንተ ራስህ የሕይወት ቡችላ፣ የኑሮና የአስተሳሰብ ጨቅላ ነህ። ያንተ ፍልስፍና ራስህን ካለወጠህ እንደ ማሙሽ ለቅሶ ወይም እንደ ቡችሊት ጩኸት ነው ብሎ በቀጨመ ፊት ተፋጠው እንዳሉ ምስለ መላኩ አሁንም በንዴት ቀጠለ። ፍርሃትህን ስታሸንፍ፣ ሽሽትህን ስታቆም ነው መለወጥ የምትጀምረው። ማንነትህንም የሚሸፍኑልህ ጠንካራ አጥሮች ተነስተው ተቀርቅረህ ከተወተፍክበት የልጅነት ምኞትህና የሽሩሩ በሉኝ ጎሬ ስትወጣ ነው እድገትም ለውጥም ያለው። የሌለህን ለመስጠትና ባልደረስክበት ደረጃ ሌሎችን ለማድረስ መፍጨርጨርህን አቁመህ ያስተሳሰብና የልቦና ለውጡ ላንተው ይሁንልህ ወዳጄ። ሌሎቹን ለመለወጥ የምታደርገው ጥረት ትልቁ እርምጃና ለነሱም የምትውልላቸው ሊከፍሉት የማይችሉት ውለታ ምን መሰለህ? ራስህን መለወጥ ነው። ሁሌስ ጋንዲ እንዲህ አሉ እያልክ ትደሰኩር የለ? በዓለም ላይ ማየት የምትፈልገውን ለውጥ አንተው ሁነው። ልክ ነው። አንተ የሚለው ግን አንተን አይጨምርም ማለት ነው ወይስ አንተን መላከ ጋንዲ እንበልህ? ጋንዲም እኮ ያንን ኖረው ነው እንዲያ ያሉት። ለነገሩ ቢሮ የሳቸው ፎቶ ስላለ ነው እንደዛ ያልኩት። ምስል ትወዳለህ። እኔንና መኝታ ቤት ግድግዳ ላይ የሸነቀርካቸውን ስዕሎች የምትወደው ለዛ ሳይሆን ይቀራል ብለህ ነው? አሁን ምስሉንና ፍልስፍናውን ቀነስ አድርገህ ኑሮውን ብታጠብቀው ምን ይመስልሃል? በቃ እያለ እጁን እያወናጨፈ ከምስለ መላኩ ለመራጭ መስል ወደ ሳሎን አመራ። ማታ የጀመረውን ውሃ ተጎነጨና ማሰብ ጀመረ። አሁን አነጋጉ ላይ ነው። ሰማዩ የአህያ ሆድ መስሏል። ሌሊቱ ሊነጋ ነው። በልቡም አንዳች የሕይወትና የአስተሳሰብ ንጋት ፍንጣቂ ታየው። ለዛሬ ጠዋት ነበር ከሰሎሜ ጋር ቤተ ክርስቲያን ሄደው ከዛም የጻፈውን ጽሑፍ እያዩ ለማውራትና አብረው ለመዋል እቅዳቸው። ትናንትና ሁሉንም ለውጦታል። እሷም ድንገት በወንድሟ ላይ በደረሰው አደጋ ምክንያት ወደ አሜሪካ ሄዳለች። ይህንን ሁሉ ጉድና ኮተት ከልጅነት እስከ ዕውቀት ፍርሃቱንና የብቸኝነቱን ስሜት ምን እንደቀሰቀሰበት ለማሰብ ሞከረ። ከምስለ መላኩ ጋር ያደረገውን ጥልቅ ውይይትስ ምን አመጣው ብሎ መጠየቁም አልቀረ። በደንብ ሲያስበው ሰሎሜንም የተነጠቀ ያህል ስለተሰማው ውስጡ በቀሰቀሰው ፍርሃት የሆነ መሰለው። እሷ ይህን ያህል በልቤ ውስጥ ስፍራ አግኝታለች ማለት ነው ብሎ ራሱን ጠየቀ።